የኮዬ ፈጬ ኮንዶሚኒየም ነዋሪዎች ቤታቸውን እየለቀቁ መሆኑን የደረሰን መረጃ ያመለክታል። የአዲስ አበባ ከተማ አስተዳደር የወሰደውን አይነት እርምጃ ባለመወሰዱ ምክንያትም ነዋሪዎች ጉዳዩ ትኩረት እንዲሰጠው በመጠየቅ ላይ ይገኛሉ። በአዲስ አበባ የቤት ኪራይ ዋጋ ሲወደድባቸው ወደ ሸገር ኮዬ ፈጬ አቅንተው በወቅቱ ዝቅተኛ በሚባል የቤት ኪራይ ዋጋ በኮዬ ፈጬ ይኖሩ እንደነበር ነዋሪዎች ያስታውሳሉ። ከቅርብ ጊዜ ወዲህ ግን የኮዬ ፈጬ የጋራ መኖሪያ ቤቶች ኮንዶሚኒየም የኪራይ ዋጋ አስደንጋጭ በሚባል ደረጃ የዋጋ ጭማሪ እያሳየ ነው የሚሉት ነዋሪዎቹ ከስቱዲዮ ጀምሮ ባለ 1፣ ባለ 2 እና ባለ 3 መኝታ ቤት የኮንዶሚኒየም ቤቶች የሚከራዩበት ዋጋ የማህበረሰቡን የመክፈል አቅም ታሳቢ እንዳላደረጉ ይገልጻሉ። ከ4 ዓመት በፊት ኮዬ ፈጬ ፕሮጀክት 18 የሚባለው አካባቢ ባለ 1 መኝታ ቤት በ6000 ብር መከራየታቸውን፣ አሁን ላይ ይሄው ተመሳሳይ ቤት ከ18000 እስከ 20000 ብር እየተከራየ መሆኑን ነዋሪዎች ያነሳሉ። አቶ አይንሸት ተፈራ የሚባሉ የአካባቢው ነዋሪ እንደሚናገሩት ከ4 ዓመት በፊት በ5000 ብር የተከራዩት ቤት ዋጋው እየጨመረ ሄዶ ከ2 ዓመታት በፊት ቤቱን ክፍለ ከተማ በመሄድ በ12000 ብር የአከራይ ተከራይ ውል ተዋውለዋል። ሆኖም አሁን የውል ጊዜው መጠናቀቁን ተከትሎ ቀደም ብለው ሲከፍሉ ከነበረው የኪራይ ዋጋ ላይ 5000 ብር እንዲጨምሩ ካልሆነም ቤቱን እንዲለቁ ከአከራዮች በኩል ተነግሯቸዋል። የአዲስ አበባ ከተማ የቤት ኪራይ ዋጋ ከነዋሪ የመክፈል አቅም በላይ እየሆነ በመምጣቱና አከራዮችም በየጊዜው በዘፈቀደ እየጨመሩ የሚገኙትን ጭማሪ ለመቆጣጠር ከተማ አስተዳደሩ የ11.5 በመቶ ተመን አስቀምጦ እየሰራበት ይገኛል። ሆኖም ሸገር በኮዬ ፈጬ በሚከራዩ የጋራ መኖሪያ ቤቶች ላይ የተቀመጠ ምንም አይነት ተመን ባለመኖሩ አከራዮች የፈለጉትን ዋጋ እየጨመሩ ቤት እያከራዩ ይገኛሉ ብለዋል። እንደ አቶ አይንሸት በኮዬ ፈጬ የሚገኙና የሚከራዩ ቤቶችን ዋጋ የሚወስነው መንግስት ሳይሆን ደላሎች ናቸው ብለው ያምናሉ። ደላሎች ከአከራዮች ጋር በመስማማት የኪራይ ቤቶችን ዋጋ ጣሪያ እንዲነካ አድርገውታልም ይላሉ። ጥቂት የማይባሉ የአዲስ አበባ ነዋሪዎች በቤት ኪራይ መወደድና በመልሶ ማልማት ስራዎች ተነስተው የከተማው ዳር በሚባሉ አካባቢዎች በአነስተኛ ዋጋ ቤት ተከራይተው እንደሚኖሩ የጠቀሱት ግለሰቡ ከቅርብ ጊዜያት ወዲህ በእነዚህ አካባቢዎችም የቤት ኪራይ ዋጋ በከፍተኛ መጠን በመጨመር ላይ መሆኑን፣ በዚህ የተነሳም ዝቅተኛ ገቢ ያላቸው የማህበረሰብ ክፍሎች በቤት ኪራይ ዋጋና በኑሮ ውድነት አጣብቂኝ ውስጥ ወድቀው እንደሚገኙና መንግስት እነኚህን ወገኖች መመልከትና አፋጣኝ መፍትሄ መሻት እንዳለበት አክለዋል። ኮዬ ፈጬ የኪራይ ቤት ባልተጋነነ ዋጋ እንደሚገኝ ሰምተው ለመከራየት ቢመጡም ዋጋው ግን ከሰሙትና ከጠበቁት በላይ ሆኖ ማግኘታቸው ሌላ ነዋሪ ገልጸዋል። በደላሎች አማካኝነት የተለያዩ ቤቶችን ለማየት መሞከራቸውን ገልጸው ከአዲስ አበባ በወጣ ባለ አካባቢ የመኖሪያ ቤት የኪራይ ዋጋ በዚህ ልክ ይወደዳል ብለው አስበው እንደማያውቁም ጨምረው ተናግረዋል። ሆኖም ባለ 2 ክፍል መኝታ ቤት ከ22000 እስከ 25000 ብር እየተባሉ እንደሚገኙም ነው የጠቀሱት። እሳቸው ካላቸው የቤተሰብ ቁጥር አንጻር የሚያስፈልጋቸው ባለ 3 መኝታ ቤት ቢሆንም ይህ አይነቱ ቤት እስከ 30000 ብር እየተጠየቀበት በመሆኑ አቅማቸው እንዳልቻለ ተናግረዋል። ስለሆነም ኮዬ ፈጬ ለስራ ቦታቸው አማካይ ስፍራ ስለሚገኝና ሌላ አማራጭም የሌላቸው በመሆኑ ባለ 2 መኝታ ቤቱን በተባሉት ዋጋ ከፍለው ለመከራየት መገደዳቸውን ገልጸዋል። አንዳንዶችም ቤታቸውን ለቀው ለመውጣትና የተሻለ የቤት ኪራይ ክፍያ ወዳለባቸው አካባቢዎች ለመሄድ እያሰቡ መሆናቸውን ገልጸዋል። በኮዬ ፈጬ ክፍለ ከተማ የቤቶች ልማት ኃላፊ አቶ ክፍሌ ዋሬ ሸገር ሲቲ የቤት አቅርቦት በብዛት ያለበት አካባቢ በመሆኑ በብዙዎች ዘንድ ለኑሮ ተመራጭ መሆኑን ተናግረዋል። ከሸገር ሲቲ ከተሞች ኮዬ ፈጬ ክፍለ ከተማ የቤት ኪራይ በተመጣጣኝ ክፍያ ለነዋሪዎች የሚቀርብበት ነው የሚሉት ኃላፊው የቤቶች ልማት አስተዳደር አምና 15000 የሚደርሱ ቤቶችን የአከራይ ተከራይ ውል ያዋዋለው ፍትሐዊ በሚባል ዋጋ መሆኑን አስታውሰዋል። እንደ አቶ ክፍሌ አከራይና ተከራይ ህጉ በሚፈቅደው አግባብ ተስማምተውና ተማምነው ሊኖሩ ይገባል። በመሆኑም አከራይ እንደፈለገ ተከራይን የሚያስወጣ ሲፈልግም ገንዘብ ጨምር እያለ ከቤት ማስለቀቅ የለበትም ብለዋል። እያንዳንዱ አከራይና ተከራይ የራሱ መብትና ግዴታ አለው። ሁለቱም ወገኖች የሚዳኙት በተቀመጠው ህግ መሰረት ነው ያሉት ኃላፊው ከ2 ዓመት በፊት የተደረገው ውል ጊዜው በማለቁ ምክንያት አከራይ በተከራይ ላይ የዋጋ ጭማሪ ማድረግና ቤቱን ልቀቅ ማለት አግባብ ሊሆን እንደማይችል በዚህ ዙሪያ ከሸገር ከተማ አስተዳደር የተዘጋጁ መመሪያዎችና የህግ ማሻሻያዎች እስኪደርሱ ድረስ ተከራዮች በትዕግስት እንዲጠብቁ እያሳወቀና ጉዳዩንም በትኩረት እየተከታተለ መሆኑን ጠቁመዋል። በኮዬ ፈጬ ስቱዲዮ 15000 ብር፣ ባለ 3 መኝታ 30000 ብር እየተከራየ ነው ሲባል እንሰማለን። ነገር ግን እኛ ጋር መጥቶ በዚህ ዋጋ የተዋዋለ የለም ያሉት አቶ ክፍሌ አንዳንዴ አከራይና ተከራይ በህገ ወጥ መንገድ በራሳቸው ውል ካልፈጸሙ በስተቀር የቤቶች ልማት አስተዳደር የ2019 ዓ.ም የአከራይ ተከራይ ውል ማዋዋል ያልጀመረ በመሆኑ አሁን እየተጠቀሰ የሚገኘው የዋጋ ተመን ተቀባይነት
እንደሌለው ገልጸዋል። የአዲስ አበባ ከተማ አስተዳደር የቤት ኪራይ ዋጋ ተመን አስቀምጧል። ሸገር ከተማም የዋጋ መነሻ ወስኖ እስኪያሳውቀን ድረስ ምንም አይነት የምናዋውለው አዲስ ውል አይኖርም ሲሉ አስታውቀዋል። አቶ ክፍሌ እንደተናገሩት በቤት ኪራይ ላይ የሚታየው የዋጋ ጭማሪ በምንም አይነት መልኩ ተቀባይነት የለውም። ስለሆነም የዋጋ ተመን መመሪያው ተግባራዊ ሲደረግ ሁሉም የሚስተካከል ይሆናል ብለዋል። በአከራይና በተከራይ መካከል ደላሎች መኖራቸውንና በቤት ኪራይ ዋጋ መናር ላይ እጃቸው እንዳለበት እንደሚሰሙ የቤቶች አስተዳደር በተለያዩ ጊዜያት በዚህ ዙሪያ ተሰማርተው የሚገኙ ህገወጥ ደላሎችን ይዞ ለማሰር መሞከሩን፣ ሆኖም ህገወጥ ደላሎችን የማጥፋትና የመቆጣጠር ስራ የአንድ ተቋም ብቻ ባለመሆኑ ምክንያት ሁሉም የድርሻውን ኃላፊነት ወስዶ መስራት እንዳለበት አስታውቀዋል። አከራይም ሆነ ተከራይ በደላላ ባይሸማገሉ እንመክራለን። በደላላ አማካኝነት የሚዋዋሉትም ውሉ ህጋዊነት የለውም ያሉት ኃላፊው የኮየ ፈጬን የጋራ መኖሪያ ቤቶች የኪራይ ዋጋ ተመን የከተማ አስተዳደሩ እንጂ ደላላ የሚተምነው ባለመሆኑ ምክንያት አዲሱ ተመን ተግባራዊ እስከሚደረግ ድረስ ማህበረሰቡ ከደላላ ጣልቃ ገብነት ሊጠበቅ ይገባል ሲሉም አሳስበዋል። ከዚህ ጎን ለጎን የኢሚግሬሽንና ዜግነት አገልግሎት በበጀት ዓመቱ ከፓስፖርትና ከሌሎች አገልግሎቶች 42.7 ቢሊዮን ብር መሰብሰቡን ገለጸ። በ2018 በጀት ዓመት ከ1.6 ሚሊዮን በላይ ፓስፖርቶችን ጨምሮ በሰጣቸው አገልግሎቶች ከ42.7 ቢሊዮን ብር በላይ ገቢ መሰብሰቡን የኢሚግሬሽንና ዜግነት አገልግሎት ነው ያስታወቀው። አገልግሎቱ በበጀት ዓመቱ ከ1.6 ሚሊዮን በላይ ፓስፖርቶችን ለዜጎች መስጠት መቻሉ በእቅድ አፈጻጸም ግምገማ መድረኩ ላይ ተነግሯል። በበጀት ዓመቱ ከ1 ሚሊዮን በላይ ቪዛዎች፣ ከ32000 በላይ ትውልደ ኢትዮጵያውያን መታወቂያዎች ወይም ቢጫ ካርድ እንዲሁም ደግሞ ለውጭ ዜጎች ከ21000 በላይ ጊዜያዊና ቋሚ የመኖሪያ ፍቃድ በመስጠት የተሳካ የእቅድ አፈጻጸም ማስመዝገቡን አገልግሎቱ አስታውቋል። ከፓስፖርት፣ ከቪዛ ለትውልደ ኢትዮጵያዊ ከተሰጡ መታወቂያና ከሌሎች አገልግሎቶችም ከ42.7 ቢሊዮን ብር በላይ ገቢ መሰብሰብ መቻሉን አገልግሎቱ አስታውቋል። በበጀት ዓመቱ 433 የውጭ ዜጎችና 4450 ኢትዮጵያውያን በሐሰተኛ ሰነድ የማጭበርበር ድርጊት መፈጸማቸውን፣ 21 ግለሰቦች ደግሞ በህገወጥ ድለላ ተግባር ላይ ተይዘው ተጠያቂ መደረጋቸው ተገልጿል። ከዚህ ባለፈ 174 ግለሰቦች አስቸኳይ ፓስፖርት በህገወጥ መንገድ በበይነ መረብ ሲሞሉ መያዛቸውን፣ ከዚህም ጋር በተያያዘ 24 ንግድ ቤቶች እንዲታሸጉ መደረጋቸውን አገልግሎቱ አስታውቋል። በአየርና በየብስ በድንበር አካባቢ ዓለም አቀፍ ደረጃውን በጠበቀ የጉዞ ሰነድ ከ7 ሚሊዮን በላይ ገቢና ወጪ መንገደኞች አገልግሎት መሰጠቱን በመድረኩ ተነግሯል። ከሲቪል ምዝገባና አገልግሎት ጋር ተያይዞ ከ6 ሚሊዮን በላይ ልደትና ሌሎች ኩነቶችን መመዝገብ መቻሉንም አገልግሎቱ ይፋ አድርጓል። የፓስፖርት አገልግሎት ተደራሽነቱን ለማስፋፋትና ቀልጣፋ አገልግሎት ለመስጠት ከነባሮቹ 12 በተጨማሪ 11 በክልሎች 2 በአዲስ አበባ ቅርንጫፎችን በመክፈት በአጠቃላይ በ23 የኢሚግሬሽን ቅርንጫፎች የኤሌክትሮኒክ ፓስፖርት አገልግሎት መስጠት መቻሉ ተጠቁመዋል። የመሶብ የአንድ ማዕከል ፓስፖርት መስጠትን ጨምሮ ተገልጋዮች ሌሎች አገልግሎቶችን በአቅራቢያቸው እንዲያገኙ የማድረግና ተደራሽነትን የማስፋፋት ስራዎች መከናወናቸው ተገልጿል። የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት ካለፈው ዓመት ጋር ሲነጻጸር በ2018 በጀት ዓመት በሁሉም የአገልግሎትና የቁጥጥር ስራዎች የተሻለ አፈጻጸም መታየቱን ተናግረዋል። አገልግሎቱ ይጠቀምበት የነበረውን አሮጌ ሲስተም ሙሉ በሙሉ በማቆም ወደ አዲስ የዲጂታል ሲስተም በመሻገሩ ምክንያትም ትልቅ አቅም መፈጠሩን ገልጸዋል። አሰራሮችን ዲጂታላይዝ ማድረግ የአመራሩና የባለሙያው ቁርጠኝነት፣ የሰው ኃይል ማሟላትና በተከታታይ ስልጠና አቅም የማሳደግ ስራዎች ለተመዘገበው ስኬታማ አፈጻጸም መሰረት መሆናቸውን ዋና ዳይሬክተሯ አክለዋል። የ2018 በጀት ዓመት እቅድ አፈጻጸምን ከመገምገም ባለፈ የ2019 በጀት ዓመትን አስመልክቶ ውይይት መደረጉንና የተዘጋጀው እቅድ መጽደቁን የአገልግሎቱ መረጃ ያሳያል።